የሚያሳካው እንጂ በመጥፎ ስራ የምናውቀው ነገር የለም። አንድ ቀን መጥፎ ስራ ሰርቶ አያውቅም። ሚኪ በጣም ጥሩ ልጅ ነበር። ሚኪ ሁሌ ጀግና ነው። በታማኝነት የሚሰራ ልጅ ነው። አንድ ቀን ሚኪ ይህን ያህል አመት ከሉል ጋር በካሜራ አማንነት ከዛ ካሜራ ማንነት ወጥቶ ሉልን የሆነ ችግር በተፈጠረ ሰዓት የሆነ ነገር ባለ ሰዓት ቪዲዮ የሰራ ያለውን ነገር ያስተካከለ ከሉል ጀርባ ሆኖ ሁሉ ነገር የሚያስተካክለው ሚኪ ነበር። ስለዚህ ይህን ያህል የሆነልኝ ልጅ እኔ ስራ አልሰራም ነው ያለው የነበረው። ይሄ ነገር ዛሬም ደገመው፣ ዛሬም ደግሞታል። ከዚህ በፊት ለእናቱ ሲል ስራ ቆማለሁ ብሎ ነበር። ስለ እናቱ ሉል አውርቶ አይጨርስም። ስለ እናቱ እስከ ነገ ድረስ አውራ ብትሉት አያልቅም። የእሱ ነገር በቃ በሁሉም ነገር ስለ እናቱ ነው የሚያወራው። ባገኘበት አጋጣሚ በሙሉ ስለ እናቱ ነው የሚያወራው። በቃ እኔ ለእናቴ እንደዛ አድርጌ ለእናቴ እንዲብዬ ብዬ ነው ሁሉ ነገር ማድረገው። እናቴ ለእኔ ብዙ ነገር ናት። እናቴ አባትም እናትም ሆና ያሳደገችኝ ጀግና እናት አለችኝ ብሎ ነው የሚያወራው። ዛሬም ቢሆን ሉል ምን አለ? እናቴ ለእኔ ቀይ መስመሬ ናት አለ። በቃ እናቴ ለእኔ ቀይ መስመር ናት። ነገር ግን ለእናቴ ተጎታ እኔ ተጎድቼ እናቴ መታ አስምላኝ ከዚህ ስራ መቆም አለብህ። እኔ አንተን ነው የምፈልገው። አንተ ካጣሁኝ መኖር አልችልም። አንተ ስትኖርልኝ ነው እኔ መኖር የምችለው። አንተ ስትኖርልኝ ነው እኔ ሁሉ ነገር የሚያምረው እንጂ አንተ አጥቼ መኖር አልችልም። ስለዚህ ይሄ ስራ በግዴታ ማቆም አለብህ ብላ አስምላኝ እሺ የተዋለሁ ብያት ነው በአዲስ የጀመርኩት። ትላንት እናቴ ታማብኝ እናቴ አስምላኝ እኔ ታሜ ያልተኩት ስራ አሁን በሚኪ ምክንያት ስራዬ ሙሉ በሙሉ ላቆሙ ነው። ማንም የእኔ ሰዎች በሙሉ እኔ የምትከታተሉኝ ሰዎች በሙሉ ምንም አይነት ነገር ቅሬታ እንዳይኖርባችሁ። ሚኪ ተሎ ካልተፈታ አሁንም ቢሆን ስራ አልሰራም። ማንም ሰው ሉል ምን ሆነ፣ ምን ነካው፣ የት ገባ፣ የት ወጣ፣ ምን ሆኖ ይሆናል ብላችሁ ማናችሁም እንዳትጨናነቁ ነው ያለው። በቃ የመጨረሻ መልሱ ሰጥቶ ነው የሄደው። ለምን በዚህ ልክ እንደወሰነ አላቅም። እኔ ስራው ሰርቶ ጥሩ ነገር አድርጎ እነዛ ጠላቶችን እያንዳንዳቸው ይዞ እስር ቤት ቢወራውራቸው ነው እኔ ደስ የሚለኝ የነበረው። ግን ሉል ይሄ ነገር ሊያደርገው አልፈለገም። ይሄ ነገር በምንም ታምር ሊያደርገው አልፈለገም። ስለዚህ ውድ ቤተሰቦቼ ዛሬ የሉል እናት ምንም ነገር ማድረግ የለብህም፣ ምንም ነገር አትስራ፣ ሚኪ መጀመሪያ ከእስር ቤት ማስወጣት አለብህ፣ ስራህን መቀጠል አለብህ። ሚኪ ከእናንተ ስላላየሁት አጠገባችሁ ስለሌለ በጣም ከፍቶኛል፣ በጣም አዝኛ ያለው ሚኪ ካለበት መውጣት አለበት፣ ከእስር ቤት መውጣት አለበት። ሚኪ ለአንድ ቀን መታሰር የለበትም። ስራም ማቆም የለብህም። እንደምንም አድርገ ሚኪ ከእስር ቤት መውጣት አለበት ነው ያለችው። ከባድ ትዕዛዝ ነው የሰጠችው። እንደዛ ስታወራው እኔ በጣም ነው ደስ ያለኝ። በቃ እኔ እናት ነኝ፣ እሱም ባልወልደው ልጄ ነው። አንተም ልጄ እንዲሆን ከሱም እንደዛ የሆነ ነገር ሲሆን አንተ የሆነ ነገር ስትሆን ሚንከባከበኝ ከአንተ በላይ የሚንከባከበኝ እንደ እናት እንደ ልጅ የሚያደርገኝ ሚኪ ነው። አንድ ቀን ይታሰር አልፈልግም ነው ያለችው። በስራው በጣም ጎበዝ ሆነ፣ ብዙ ነገር የሚሰራ አንድ ቀን በስራው ወደ ኋላ የማይል ሉል ቢኖር ባይኖር ልክ እንደ እናቱ ተንከባክቦኝ ሁሉ ነገር አድርጎ ልጅ ነበር። ዛሬ በአንድ ቀን ጦስ፣ በአንድ ቀን ማታ፣ በአንድ ቀን ባላሰበው ነገር እስር ቤት ገብቶ አንተም ስራ ማቆም የለብህም ነው ያለችው። ሚኪ ያስወጡት መጀመሪያ ሚኪ ካለበት ጭንቀጡት ነው ያለችው። እናትህ ነኝ አውቃለሁ፣ በጣም ትወደኛለህ፣ ብዙ ነገር ለእኔ ለፍተሃል። ትናንት ያላቆምከው ስራ ዛሬ ሚኪ እስር ቤት ሲገባ ስራ ማቆም የለብህም። በእርግጥ አንተ ሚኪ እስር ቤት ስለገባ ከእስር ቤት ስላልወጣ ነው አንተ ስራህን ያቆምከው። ግን አሁንም ቢሆን ሚኪን እንዲወጣ ስራውን በአዲስ መስራት አለበት።
ስለዚህ ውድ ቤተሰቦቼ ሉል የእናቱ ምክር ሰምቶ ተመልሶ እንደሚመጣ እርግጠኛ ነኝ። ስራው አያቆሙ። ያው ስራው ጠልቶን አይደለም፣ እሱ በተደጋጋሚ ተናግረዋል። ሚኪ ምንም አይነት የፈጠረው ነገር የለም። ይህ ሀገርን የሚያጠፋ ነበረ፣ ህዝብን የሚያጠፋ የህዝብን ህይወት የቀጠፈ ልጅ ነበር። እሱ ወንጀል የሰራ ሲያመልጥ መጀመሪያ ተይዞ አመለጠ፣ በድጋሚ ተይዞ አመለጠ። ስለዚህ በሁለተኛ ሲያመልጥ ነው ወንጀለኛ ነው። ማንም ሰው ያውቀዋል፣ አገርን ያውቀዋል፣ ህዝብን ያውቀዋል። ያ ነገር ሲያመልጥ ለዛንም ደግሞ ትእዛዝ ሰጥቶታል፣ እንዳትሮጥ ቁም ያለው እሱ እምቢ ብሎ ሲያመልጥ ነው ያደረገው ነገር ነው። ሚኪ ላይ ምንም አይነት ጥፋት የለበትም። በቃ ሚኪ ይፈታ ነው። አሁን የሉል ስራ ቆማለሁ ብሎ ሙሉ በሙሉ በብዙ ከአንድ ሁለትም ተናግሮ በቻናሉ በሌላ ቻናል የተናገረው ሚኪ ይፈታልኝ ነው። በቃ ሚኪ ከሌለ እኔ ስራ መስራት አልችልም ነው ያለው። ሉል ችግር ኑሮበት አይደለም ወይ ሰነፎ አይደለም። በስራ በጣም ጎበዝ ነው የምናውቀው ሉልን። በሁሉ ነገር ፈጥነው ደራሽ ነው። ምንም ወደ ኋላ የሚያስቀረው ነገር የለም። ነገር ግን ሚኪ መታሰሩ እሱ በጣም ደብሮታል። አለ ጥፋቱ ባልሰራው ስራ ባላደረገው ነገር ወንጀል አንድ ቀን ሰርቶ ማያቅ ልጅ፣ አንድ ቀን በወንጀል ተከሶ ማያቅ ልጅ ለምን ዛሬ ታሰረ ነው? በቃ መፈታት አለበት። ጥፋት አጥፍተዋል። ግን ጥፋቱም ደግሞ አበበ በራሱ ጥፋት ነው እንጂ ሆነ ብሎ እሱ ለመጉዳት ተነስቶ አይደለም ሚኪም እና ጥፋት ቢኖርበትም ይቀጣ። ግን የዋስ መብት ወይም የቁም እስረኛ ሆኖ ይፈታ ነው ያለው ሉል። አሁንም በቢንኪ ጉዳይ ላይ በጣም የተሯሯጥኩኝ ነው። በቅርቡ ከእስር ቤት ይፈታል፣ በዋስ መብት ይፈታል የሚል አንዳንድ ጥቆማ ስላለን እንግዲህ አሁን ወደዛ ያመራሁኝ ነው። ምንም አይነት ጊዜም የለኝም ብሎ ተናግሯል። እናቱም ደግሞ ብዙ ተናገረችው። በቃ በምንም ነገር ወደ ኋላ መሆን የለብህም፣ በአስቸኳይ እንደምንም አድርጋችሁ ሚኪ ከእስር ቤት መወጣት አለበት። ስራህን የሚባል ነገር እንዳታቆም። አንተ ጀግና ነህ፣ ለሁሉም ሰው ምትበቃ ልጅ ነህ። አንተ ባትኖር እንኳን ሚኪ ልጅ ሆኖ አገርን የሚያገለግል ነው። ለሁሉም እናት የሚደርስ ልጅ ነው። ለዛ ሚኪ ደግሞ ሁላችሁም ተባብራችሁ መድረስ አለባችሁ። ሁላችሁም ካለበት ጭንቅ ማውጣት አለባችሁ። እናንተም ደግሞ ታግሳችሁ ጥሩ ስራ ሰርታችሁ ነው እንጂ በመጥፎ ስራ አንድ ቀን ስማችሁ ተጠርቶ አያውቅም። አንድ ቀን መጥፎ ነገር ሰራችሁ ተብሎ አይቼም አላውቅም። እንኳን እኔ ታምሜ ሐኪም ቤት ገብቼ ስራ አላቆምክም። አንተም ደግሞ ፓራላይስ ሆነ ስራ አላቆምክም። ከከብቶች ጋር ታስራ ስራ አላቆምክም። ዛሬ ለምንድነው ስራ የምታቆመው? እንኳን ዛሬ የበለጠ ስራው አጠናክረህ መስራት፣ ጠላቶችን ማሸነፍ አለብህ እንጂ እንዴት የኔ ጀግና ነህ፣ ምንም ነገር ማድረግ ትችላለህ ያልኩህ ልጅ ዛሬ ሰንፈ እጅ እንዴት ትሰጣለህ? ለማን ተብሎ ለምን ብሎ ተብሎ? ለምንስ ምቀኞችን ደስ ይላቸዋል? ለምን እነሱ በደስታ ይኖራሉ? ማንም ሰው ደስተኛ መሆን የለበትም። በተለይ አንተ ምቀኞችን ደስተኛ መሆን የለባቸውም። አሸንፈነዋል፣ ተሸነፈ፣ እጅ ሰጥተዋል። ስለዚህ እኛ መንገዳችን እንጓዛለን፣ መንገዳችን ክፍት ነው፣ የፈለግነው እናደርጋለን ሊሉ ይችላሉ። እነሱ እጃቸው ረዘም የሆነ እጃቸው በጣም ሰፊ ስለሆነ ሚኪ ከእስር ቤት እንዳይወጣ ሊያደርጉት ይችላሉ። ያልሆነ ውሳኔ ሊወስኑ ይችላሉ። አንተ በተቻለ አቅም ሰርተ ጓደኞች አግዘው ራስ በራሳችሁ እንደ መጀመሪያ እንደምሰሩ ተያይዛችሁ ስራው መቀጠል አለብህ እንጂ በምንም ተአምር ይህ ስራ መቆም የለበትም ነው ያለችው። በምንም ተአምር እኔ እናትህ ነኝ፣ ጸሎት አደርግልሃለሁ። ጥሩ ስራ ስለምሰራ፣ ለእውነት ስለምሰራ በሁሉም ነገር አግዝሃለሁ። የሚያግዝህም ደግሞ ፈጣሪ ነው። ስለዚህ ሚኪ በአስቸኳይ እንዲወጣ ማድረግ አለብህ እንጂ ለማንን ፈርተህ ነው? ማንስ ለምን ደስ ይላቸዋል? በቃ ማናቸውም ለምን ደስ ይላቸዋል? ለማን ጎፍሬ ልታበጥር ነው ስራ የምታቆመው አላለችው? ይመችሽ የሉል እናት። እና ሉል ይመጣል የሚል ተስፋ አለኝ። ብዙዎቻችሁ ለምን ሉል ስራ ያቆማል፣ ለምን በቃ በዚህ ስራ ላይ ለምን ወደ ኋላ ቀረ፣ ምንድን ነው ምክንያቱ፣ ምን ተፈጥሮ ይሆናል ብላችሁ ሁላችንም
ተጨናንቀን ነበረ። ሁላችንም ደግሞ ከፍቶን ነበረ። ሉል በምን ታምር ስራ ሊያቆም ማናችንም ፈቃደኛ አልነበርንም። እኔም ፈቃደኛ አይደለሁም። ለምን በቃ ጥሩ የሚሰራ ሰው እኮ ለአንድ ቀን እናጠው እኮ አንፈልግም። ስራው ሊያቆም እኮ አንፈልግም አይደል? ምክንያቱም ጥሩ ስራ ይሰራል። በተለይ ለእናቶችን እንባባሽ ስለሆነ የተቸገሩ የተበደሉ ሰዎችን ከጎናቸው ሆኖ ያንዳንዱ ነገር ችግራቸው ስለሚሸፍንላቸው ቢረባቸው ያለብሳቸዋል፣ ቢጠማቸው ያለብሳቸዋል፣ ቢቸግራቸው ከችግራቸው ያወጣቸዋል። በሄደበት በሙሉ እናቶች ይወዱታል። ለምን? ልክ እንደ እናቱ ስለሚያያቸው። በቃማ እንደዛ አይደለም፣ እኔ በተቻለኝ አቅም አግዝሻለሁ። ሐኪም ቤት የሚሄዱ ከሆነ ካልጋቸው አስነስቶ ሐኪም ቤት መውሰድ፣ ራብ ችግር ከሆነ ምግብ አብልቶ የቤት አስቤዛ አድርጎ ስንቶቻቸው ቤት የሰጣቸው ሰዎች አሉ በሱ ምክንያት። ይህ ሁላችንም የምናውቀው ማይካድ እውነት ነው። ከትላንት ወደ እንኳን አንድ እናት ቤት ተሰጥቷታል። ያ በሉል ምክንያት ነው፣ እሱ በሰራው ጀግነት ነው አይደል? ስለዚህ ስንት ሰው እንደሚጎዳ አስባችሁታል? ሉል ስራ ቆም ማለት ምክንያቱም የሚሰጠው አላህ እኮ ነው። ግን ከአንድ ሰው ሰበብ አድርጎልን ነው፣ በሆነ ምክንያት ሰበብ ተደርጎን ነው ያ ነገር አላህ እንዲሰጠን ሰበቡ እንዲመቻችልን። ወይ በራሳችን መንገድ ነው ሰበቡ የምናደርሰው፣ ወይ በአንድ ሰው ምክንያት የሆነ ነገር ርስቅ በራችን የሚከፈተው የሆነ የቸገረን ነገር የምናገኘው። እና ሉል ብዙ የተቸገሩ እናቶችን ሰበብ የሆነ ሰው ነው ከፈጣሪ በታች። ያ ስለሆነ ይህ ጀግናችን ማበረታት፣ ከፍ እንዲል ማድረግ፣ ቻናሉ ማሳደግ፣ ጥሩ ኮሜንቶችን መጻፍ፣ አይዞህ ማለት ትልቅ ነገር ነው። ቻናሉ ባደገ ቁጥር ደግሞ እሱ ሞራሉን በጣም ከፍ ይላል፣ ደስተኛ ይሆናል። ደስተኛ ሆኖ ነው የሚሰራው፣ አይከፋውም። ስለዚህ ቻናሉን ማሳደግ አለብን። ማንኛውም ድራማና ዝም ብሎ ፕራንክ ብሎ ሚስት ሳትሆን ሚስት ሆኖ ሚስት ሆና ሚስት አይደለችም ብሎ የሚሰሩ ልጆች ቻናል እናሳድጋለን አይደል? ለማን ምንም አይጠቅም ነገር ያስተላለፉ ከብዙ 100,000 በላይ ነው የሚታይላቸው። 200,000 300,000 400,000 ይታይላቸዋል። ግን ሉልን የብዙ አባት የብዙ እናትን እንባ ያበሰ ወይ 70,000 ነው ወይ 80,000 ነው። በዛ ከተባለ 60,000 ወይ 30,000 ወይ 40,000 ነው የሚታይለት። 100,000 አይታይለትም። መቼም የኛ የኢትዮጵያ ሰዎች ጥሩ ነገር አይወድልንም። ውሸት፣ ያልሆን ነገር፣ ዝም ብሎ ፕራንክ፣ ምንም በህይወታችን የማይጠቅመን ነገር ነው የምንወደው። ስለዚህ ይህ ጀግናችን ማበረታታት አለብን እላችኋለሁ። እኔም እወዳችኋለሁ። እኔም ሰብስክራይብ አድርጉኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። መልካም ምሽት። ባይ ባይ።